ራ የሆነ ነገር ቢያስብ ነው እንግዲህ ከቤቲ ጋር እንደገና በፍቅር አብረው ሊሆኑ ያሰበው ማለት ነው። ምክንያቱም እንግዲህ ሰራተኛዋ ያለውን ነገር በጣም ስለተጨናነቀች ከአቅሟ በላይ ስለሆነ ሕሊናዋ እየወቀሳት ስላለ ይህን ክፉ ነገር በመስራቷ በጣም እየተጸጸተች ስለነበር ለአንድ ሰው መናገር መቻል አለብኝ ጽናትንና ኪራን በዚህ መልኩ እኔ መለያየት የለብኝም። እኔ ከዚህ ቤት የገባሁት የልጅ ጉዳይ ነው። ልጅን ለማሳከም ስል ሌላ ስህተት እየሰራው ነው ያለሁት። ስለዚህ በጣም እየተሟገተች ከህሊናዋ ጋር እየተሟገተች ስለሆነ ከፈጣሪዋ ጋር እየተጣላች ስለሆነ ያለውን ነገር ለአንድ ሰው መናገር አለብኝ ብላ እንግዲህ ለኪራ ያለውን ሁኔታ ቤቲ ወይንም ደግሞ ሰራተኛዋ እዚያ ቤት ብዙ አለም እንዴት እንደገባች ያለውን ነገር ለኪራ እያለቀሰች አስረድተው ነበር ማለት ነው። ይሄንን እንግዲህ ኪራ ከሰማ በኋላ የሆነ በብልሃት እንግዲህ ቤትን መቅረብ እንዳለበት እና ምን ማድረግ እንዳለበት በራሱ ቆፍጠን ብሎ ለመቅረብ ሞክሯል ማለት ነው። በጣም እንደምትወጅኝና በጣም እንደምታፈቅሪ ለኔ ብለሽ ስንት መስዋዕትነት እንደከፈልሽልኝ በጣም ተረድቻለሁኝ። ስለዚህ እዚህ በኋላ ተቀብዬሻለሁኝ በማለት እንግዲህ ቤቲን ይነግራታል ማለት ነው። ቤቲም ደግሞ በድንጋጤ እውነት ግን ነው ኪራ እኔ ኮ ቤቲ ነኝ አቀኸኛል በማለት እንግዲህ እየደጋገመች ትጠይቀዋለች። አዎ አንቺ ቤቲ ነሽ ለኔ ብለሽ ስንት ነገር ጽናትን ያደረግሽባት ይሄን ሁሉ ነገር ያደረሽው ለኔ ብለሽ ነው። ስለዚህ አንቺን ነው የማወራው። እኔ ኮ ላንተ ስል የትም ቢሆን የትም እደርሳለሁ በማለት እንግዲህ ቤቲም አዎ አንቺ ለኔ ብለሽም ሲኦልም መግባት ትገቢያለሽ ሲላት ነበር ማለት ነው። እና ይህን ሁሉም አድርገው ለኔና ላንተ ብዬ ነው ኪራዬ፣ ስለተረዳኸኝ እጅግ በጣም ደስ ብሎኛል በማለት እንግዲህ ቤቲም ትመልስለታለች። እንዲሁም ደግሞ ዛሬ በጣም ደስተኛ ስለሆነ ወተን ምሳ በጋብዝሽ ምን ይመስለሻል በማለት እንግዲህ ቤቲን ይዞ ወደ ምሳሌ ጋብዛት ሄዷል ማለት ነው። እና ኪራ ያደረገው ነገር እና ኪራ የሰራው ነገር እሷን በሆነ ነገሮችን ለማስኬድ ነው የሞከረው። ሌላው ደግሞ ሰራተኛዋ ፍላሹ ስለጠፋ ቤቲ ሰራተኛዋን እንደባለፈው ደግመሽ እንዳነሳሻት አሁንም ደግሞ የጽናትን የራቁት ፎቶ እፈልጋለሁ፣ እንደምንም አድርገሽ አንጪ፣ ስራሽን ነው ለዚህ አይደል እንዴት ተቀጥረሽ ምሳሌው፣ ስለዚህ ይሄን ነገር አድርጊ ብላታለች። ደግሞ እንግዲህ ታደርገዋለች ድጋሚ ወይስ አታደርገውም የሚለውን ነገር አብረንም እና ይሆናል ማለት ነው። ግን በድጋሚ ደግሞ ይሄን ስህተት ብዙ አለም የምሰራ አይመስለኝም ብዬ ገምታለሁ። ብቻ ግን ዛሬ ይለቀቅልናል ክፍል ማለት ነው ክፍል 44 ይለቀቃል። ሁላችንም በጉጉት እንጠብቃለን። የጽናት ድራማ ተከታታዮቼ ሁላችሁንም ማለት ነው ስለምታበረታቱ ሰብስክራይብ ስለምታደርጉ እጅግ በጣም አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ። ሰላም ሁኑልኝ።